እሺ አድማጮቻችን እንደምን አላችሁ? ዕለተ ቅዳሜ ማለዳ ነው። ከፋኖ ቤት አስደሳች ዜናዎችን እየሰማን እንገኛለን። ውድ አድማጮቻችን እንግዲህ ከሰሞኑ ብልጽግናና የብልጽግና ሹማምንት በአጠቃላይ ከፋኖ ኃይሎች ጋር ወደ ድርድር ገብተናል በሚል በመንግስት የቴሌቪዥን ጣቢያዎች በኩል በተደጋጋሚ ፕሮፓጋንዳዎች እየተነዙ ይገኛሉ። ታዲያ አድማጮች አሁን ላይ ከፋኖ ቤት ልባችሁን የሚያሞቅ ሊደመጥ የሚገባ ወሳኝና አስደሳች ሰበር ዜናን እየሰማን የምንገኘው የፋኖን ኃይሎች የአንድነት ጉዳይ በተመለከተ ከሸዋ ከወሎ ከጎጃምና ከጎንደር መልካም ዜናዎችን ሰምተናል። በተለይ ደግሞ ከዚህ ቀደም የፋኖን ኃይሎች ወደ አንድነት ለማምጣት ተደጋጋሚ ውይይቶች፣ ስብሰባዎች ሲካሄዱ መቆየታቸው የሚዘነጋ አይደለም። ያም ሆኖ ግን አገዛዙ የፋኖ ኃይሎች ወደ አንድነት እንዳይመጡ በከፍተኛ ሁኔታ ከፍተኛ ገንዘብን በመበጀት በወንድማማቾች መካከል ልዩነቶችን ሲያሰፋ መቆየቱ የሚዘነጋ አይደለም። አሁን ላይ የአገዛዙ ተንኮልና የአገዛዙን ሴራ የተገነዘቡ የፋኖ ከፍተኛ አዛዦች በሸዋ በወሎ በጎጃምና በጎንደር የሚገኙ የፋኖ አደረጃጀቶች በአጠቃላይ ወደ አንድነት ለመምጣት ከሰሞኑ ከሁለት ወር በላይ ጥብቅና ዝግ ስብሰባዎችን ሲያካሂዱ እንደቆዩ የታወቀ ሲሆን አሁን ላይ የፋኖ ኃይሎች የአንድነት ጉዳይ እንደተጠናቀቀ ተሰምቷል። ከሰሞኑ ማስረሻ ሰጤን የመሳሰለ በጎጃም ቀጠና ይገኝ የነበር የፋኖ ከፍተኛ አዛዥና መሪ ወደኔ ተቀላቅሏል፣ በሰላማዊ መንገድ ከፌደራል መንግስቱ ጋር ለመስራት ተስማምቷል በሚል አገዛዙ ፕሮፓጋንዳዎችን እየነዛ ቢሆንም ይሄንንም የተመለከተ እውነታ ይፋ ወጥቷል። ይህ ታጋይ ከዚህ ቀደም ከፋኖ ኃይሎች ጎን ይሰለፍ እንጂ ለፌደራል መንግስቱ እየሰለለ እንደነበርና ትልልቅና ከፍተኛ የፋኖ አዛዦችና መሪዎች የሚገኙበትን አካባቢ በመጠቆም በተደጋጋሚ የድሮን ጥቃቶችን እንዳስፈጸመ እንዲሁ ለማወቅ ተችሏል። እንዲሁ ከ5 እና 6 በላይ የሚሆኑ የፋኖ ከፍተኛ አዛዦችና መሪዎችም ማስረሻ ሰጤ በተባለ የፋኖ አባል አማካኝነት እንደተገደሉ ለማወቅ ተችሏል ማለት ነው። ታዲያ አሁን ላይ ይሄንን የተገነዘቡ በተለይም አገዛዙ ፋኖ ወደ አንድነት እንዳይመጣ ባንዳዎችን የፋኖ ኃይሎች ወደሚገኙበት ይዞታዎች በማስገባት ከፍተኛ ስለላዎችን እያካሄደ መሆኑን የተገነዘቡ ከሸዋ ከወሎ ጎጃምና ጎንደር የተውጣጡ የፋኖ ከፍተኛ አዛዦች እነ ዘመነ ካሴ፣ እነ ታጋይ እስክንድር ነጋ፣ እነ ኮሎኔል ፈንታሁን ሙሃቤ እንዲሁ በሸዋ ቀጠና የሚገኙት ደግሞ እነ ጄኔራል ተፈራ ማሞ፣ እነ ምሬ ወዳጆ፣ እነ ሀብቴ ወልዴን የመሳሰሉ እነ መከታው ማሞን የመሳሰሉ የፋኖ ከፍተኛ አዛዦችና መሪዎች ከዚህ በኋላ ወደ አንድነት ልንመጣ ይገባል በሚል ውሳኔዎችን እንዳሳለፉ ዕለተ ቅዳሜ ማለዳ እየሰማን የምንገኘው ይሄ ይበል የሚያሰኝና አስደሳች ሰበር ዜና ነው የሚሆነው። ምክንያቱም አገዛዙ እነዚህ የፋኖ ኃይሎች ወደ አንድነት የሚመጡ ከሆነ ስልጣኔን አጣለው በሚል ከፍተኛ ጣብቅኝ ውስጥና ስጋት ውስጥ እንደሚገኝ ይታወቃል። አሁን ላይ ግን የፋኖን ኃይሎች ጠቅላይ አዛዥ ወይም የፋኖ መሪ ማን ሊሆን ይገባል በሚለው ተደጋጋሚ ጥብቅ ውይይቶች ተካሂደው ከውሳኔ ላይ ስለመደረሱ እየሰማን የምንገኘው። ከ1 እስከ 10 ውስጥም እነ ዘመነ ካሴ፣ እነ ጄኔራል ተፈራ ማሞ፣ እነ ታጋይ እስክንድር ነጋ፣ እነ ምሬ ወዳጆ፣ እነ ሀብቴ ወልዴ እንዲሁም ደግሞ ሌሎች የፋኖ ከፍተኛ አዛዦችና መሪዎችም ለፋኖ ኃይሎች ጠቅላይ አዛዥነት መወዳደራቸው የተሰማ ሲሆንም እንዲሁ ደግሞ በጎጃም ቀጠና የሚገኘው አርበኛ ዘመነ ካሴ አብላጫ ድምፅ ስለማግኘቱም ምንጮች እያመላከቱ ነው የሚገኙት ማለት ነው። ውድ አድማጮች እንደምታስታውሱት እነ ታጋይ እስክንድር ነጋ የፋኖ ኃይሎች ጠቅላይ አዛዥ መሆን ይገባናል በማለታቸው የተነሳም በነ ዘመነ ካሴና በነ ታጋይ እስክንድር ነጋ መካከል ልዩነቶች ሰፍተው መሰንበታቸው የሚዘነጋ አይደለም። አሁን ላይ ግን አገዛዙ እነዚህ ኃይሎች ወደ አንድነት እንዳይመጡ ከፍተኛ ሴራዎችን እየጠነሰሰ መሆኑን ተከትሎና የፋኖ ኃይሎችም ደግሞ ለአንዴና ለፍጻሜው የጎንዮሽ ትግልን የጎንዮሽ ፍትጊያን የእርስ በርስ ጦርነትን በማቆም አገዛዙን ለመታገል በአንድነት ልንቆም ይገባል በሚል ውሳኔዎችን
እንዳሳለፉ ሰምተናል። ታዲያ ይሄንን ተከትሎ ነው ታዲያ እነ ዘመነ ካሴና እነ ታጋይ እስክንድር ነጋ በአንድነት ቁጭ ብለው እየተወያዩ እንደሚገኙና ከውይይታቸውም መልካም የተባለ ፍሬ ስለማፍራታቸውና በጎጃም ቀጠና የሚገኘው ደግሞ ዘመነ ካሴም የፋኖ ኃይሎች ጠቅላይ አዛዥ ሊሆን ስለመሆኑ የሚያመላክቱ መረጃዎች ናቸው በስፋት እጃችን ላይ እየገቡ የሚገኙት ማለት ነው። እንዲሁ ደግሞ በሸዋ ቀጠና የሚገኙትም አባት አርበኛ ጄኔራል ተፈራ ማሞም ቢሆኑ የፋኖን ኃይሎች የአንድነት ጉዳይ ተከትሎ እሳቸው ምክትል ጠቅላይ አዛዥ ሊሆኑ እንደሚችሉ ምንጮች ገልጸዋል። ያም ሆኖ ግን ጄኔራል ተፈራ ማሞ በበኩላቸው የፋኖ ኃይሎች ጠቅላይ አዛዥ ማን መሆን ይገባዋል በሚለው እሳቸው ዘመነ ካሴ ከሳቸው የተሻለ አቅምና ብቃት እንዳለው በመግለጽ ዘመነ ካሴ እንዲሆን ለዘመነ ካሴ ድምጻቸውን እንደሰጡ እየሰማን የምንገኘው ሸማቂው ኮማንዶ ጄኔራል ተፈራ ማሞ እኔ ወደ ጫካ የገባሁት ሹመትና ስልጣንን ፈልጌ አይደለም፣ ወደ ትግል ሜዳ የገባ ነው የህዝባችን የህልውና አደጋን ለመቀልበስ እንጂ ለሹመት ለስልጣን ለሽልማት ቢሆን የምንፈልገው ከአገዛዙ ጋር መቀላቀልና ለአገዛዙ መላላክ ብቻውን በቂ ነው ሲሉም ነው የተደመጡት። ስለዚህ በሳቸው በኩል የፋኖ ኃይሎች ጠቅላይ አዛዥ ማን መሆን ይገባል በሚለው መሆን የሚገባው አቅምና ብቃት ያለው ነው እንጂ እኔ ልሆን ይገባል በሚል በስሜታዊነት ተነስቶ እኔ መምራት አለብኝ በማለታቸው ብቻ አይደለም በሚል አንዳንድ ከፍተኛ የፋኖ አዛዥ መሆን ይገባናል ያሉ አመራሮችንም እንደዚሁ እንደተቹ ለመስማት ችለናል ማለት ነው። ታዲያ ይሄ ይበል የሚያሰኝና አስደሳች ሰበር ዜና ነው። በተለይም የፋኖን ኃይሎች ትግል ለምትደግፉ ኢትዮጵያውያን እንዲሁ ደግሞ የአማራ ሕዝብ በአጠቃላይ በክልሉ እየተካሄደ የሚገኘውን ውጊያ በአጭር ጊዜ ውስጥ ለማጠናቀቅ በአሸናፊነት ለማጠናቀቅ ሸዋ፣ ወሎ፣ ጎጃምና ጎንደር የሚገኙ የፋኖ አደረጃጀቶች ወደ አንድነት ሊመጡ ይገባል በሚል ከዚህ ቀደም በተደጋጋሚ እንደዚሁ ሲገለጽ መቆየቱ የሚዘነጋ አይደለም። አሁንም ቢሆን አስደሳች ዜና ተሰምቷል ማለት ነው። በተለይ ደግሞ በጎጃም የሚገኘው እንዲሁ አርበኛ ዘመነ ካሴም ቢሆን የፋኖ ኃይሎች ጠቅላይ አዛዥ ይሆናል ተብሎ ነው እየተጠበቀ የሚገኘው። አድማጮቻችን፣ ሌላኛው ደግሞ አገዛዙ ከሰሞኑ እንደዚሁ ልክ እንደነ ማስረሻ ሰጤ ሁሉ ከተወሰኑ የፋኖ ከፍተኛ አዛዦች ጋር በገንዘብ ለመደራደርና በገንዘብ ተደልለው ወደ አገዛዙ ለመቀላቀል የተዘጋጁ እንዳሉ አሁንም ምንጮች እየገለጹልን የሚገኙት ማለት ነው። ውድ አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። በቀጣይ ቪዲዮቻችን እስከምንገናኝ ሰላም ጤና በያላችሁበት ይብዛልን። ሰላም ሁኑልን።